በሐረግ ድራማ ላይ በክፍል 74 ምን ይፈጠራል የሚለውን እኔ ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። በመጀመሪያ እንዳየነው ሰርጉን እነሱ ሙሉ ለሙሉ አክሽፈነዋል ብለው ቢያስቡም ነገር ግን ያፌት የራሱን እቅድ ቀደም ብሎ ስላሰበ እነሱ በፍርድ ቤት አንድ ቀን ቀደም ብሎ እንደተፈራረሙ ራሷ ኤፍራታ ተናግራ ነበረ። ይልቁኑ የኔን እቅድ ነበር ያበላሻችሁብኝ ብላ ናታንን ስትወቅሳቸው ነበረ። ናታን ከራሱ የሚጠበቀውን አድርጓል። ጎንበስ ብሎ ቀለበቱን አድርጎላት ነበረ። ታዲያ ያንን ቀለበት መቀበል አልቻለችም። ናታን በንዴት ራሱን መቆጣጠር አልቻለም። ታዲያ ምንድነው የምትፈልጊው ነበር ያላት። ራሱ የያፌት ዘመድ እንኳን እናንተ እነሱ ከተዋደዱ ምን ያርጉ? ምንድነው ድክመታችሁ? እኔ መጀመሪያውኑ አጎቴን አውቀዋለሁ፣ ለዚህ ነገር ተዘጋጅቶ ነበረ ብሏል። ያፌት ለመንቃት ብዙ ጊዜ ቢፈጅበትም ኤፍራታ እዛው ሆና ነበረ ስትጠብቀው የነበረው። እኛ በማንኛውም ሰዓት ያፌት የእናንተን ሙሉ ለሙሉ ቤተሰብ ማጥፋት ይችላል፣ እያንዳንዳቸውን ሰዎች የሚቆጣጠር ወይንም የሚጠባበቅ ሰው ነበረው፣ ለእያንዳንዳቸው ካሜራ ገጥሞ። ሌላው የጽዮን ጉዳይ ነበረ። ጽዮን ብዙ ነገሮችን እያስታወሰች መታ በስተመጨረሻም የሉሊትን ጉዳይ ሙሉ ለሙሉ አውቃባታለች። እዛ ሽንት ቤት ውስጥ ሆን ብላ እንደጣለቻትና ከዛ በኋላ መርሳት እንደቻለች አሁን ላይ ግን አስታውሳ በንዴት እሷን ማናገር አልፈለገችም። ቀስ ብላ ከዛ ቤት ውስጥ ማስወጣት ነው የፈለገችው። ታዲያ አሁን ላይ ግን እያወቀችባትም ለማንም ሳትናገር እያስመሰለች እሷን ስር በስር ለመጉዳት አስባለች። ናታንም የኤፍራታ ጋር ያለውን ነገር ሙሉ ለሙሉ እርግፍ አድርጎ ትቶታል። ያ ማለት አሁን ላይ እሷ እርዳታ የሚያስፈልጋት አይደለችም። ሆን ብላ እንደገባችበት አይቻለሁኝ። ቀደም ብላ ባትፈራረም ኖሮ እሷን አስገድዷት አይደለም ብሎ እያሰበ ነው ያለው። ሌላው የቤዛ ጉዳይ ሁሉንም ያስደነገጠ ነገር ነው። እስር ቤት እያየን እያለ እኔ ከዚህ ልውጣ እንጂ እያንዳንዳቸውን ከዛ ቤት እያስወጣለሁ የሚል ነበር እቅዷ። አሁን ላይ ግን በጣም ጥሩ ሆናና በጣም ምስኪን ሆና ነው ሁሉንም እየቀረበች ያለችው። ናታንም እሱ ግራ እስኪገባው ድረስ አሁን ላይ ጥያቄውን መመለስ እንደማይችል እያወቀ ጽዮን እንኳን ጠይቀዋለች። እያስመሰለች ይሆን ወይንስ እውነትም ተቀይራ ነው ቤዛ የሚል ጥያቄ አቅርባላት ነበረ። ይህንን ግን መመለስ አልቻለም በሰዓቱ። ያፌት ገና ከእንቅልፉ እንደነሳ አጠገባቸው ያገኘው የራሱን ዘመድና ኤፍራታን ነበረ። ታዲያ ምን ሆኜ ነው ብሎ ሲጠይቃቸው እንኳን መልሳቸው የነበረው እነሱ ያንተን ሰርግ ለማበላሸት ሲሉ እኔ ውሃ እንድሰጥ አድርገው የነበረ ብሎ መለሰላት። ለነገሩ ይህን ነገር ቀድሜ ስለማውቀው ነበረ ትናንትና እንድንፈራረም ያደርኩት። አሁን ላይ ደግሞ ለዚህ ጥፋታቸው እያንዳንዳቸውን ዋጋ አስከፍላለሁ ብሏል። ለዛም ነበረ ከበሩ ጀርባ የነበረው ጥያቄ አሁን ላይ መልሱን ማግኘት ያለበት። ከበሩ ጀርባ ያለው ወይ ኤፍራታ ናት ወይንስ ያፌት ነው የሚለው ነገር አሁን መልሱ የተመለሰላችሁ ይመስለኛል። ታዲያ እንደተገመተው ያፌት የሚሆን ከሆነ በሩ ላይ ጀርባ የነበረው አሁን ላይ የወደፊት ዕጣ ፈንታቸውንና ላጠፉት ጥፋት አሁን ላይ ራሳቸው መክፈል እንዳለባቸው የሚነግራቸው ይሆናል። አሁን የወደፊት እቅዳቸውን ምን ማድረግ እንዳለባቸውንና ያጠፉትን ጥፋት በምን መልኩ መካስ እንዳለባቸው ከእኔ ታዲያ እነሱን ዋጋ የሚያስከፍላቸው ይሆናል። ያን የሚያደርገው የመጀመሪያ ጥያቄው የሚሆነው ይህንን እቅድ ያሰበው ማን እንደሆነ ነው። ያኔ ታዲያ ነጥሎ የሚያወጣት ቤዛን የሚሆን ይሆናል። ቤዛን ለብቻዋ ምን ሊያስከፍላት ይችላል? እሱ የሚያውቀው ነገር ቢኖር የራሱን ልጅ ቤዛ ሆድ ውስጥ የነበረውን ራሱ እንደገደለ ነው። ያኔ ግን ብዙም አልጸጸተውም ነበረ። ይሄኔ ታዲያ እውነተኛ ልጅን ከኤፍራታ አገኛለሁ ቢልም ኤፍራታ በሆዷ የያዘችው አንድ ሚስጥር አለ። የናታን ልጅ እሷ እንዳቀደችው ፈጣሪዋን ስትለምን እንደሰማ ነው። አሁን የራሴ የሆነ ልጅ ይኖረናል ምናልባት ከተሳካ የሚል ሀሳብ ነበራት። ታዲያ ይሄ ግን በጣም ትልቅ ሁኔታ ላይ የሚፈጠረው ምን ይመስላችኋል? ናታን ከእሷ ልጅ እንዳለውና ኤፍራታ እርጉዝ እንደሆነች ያፌት ሲሰማ ራሱ የሚተዋት ይሆናል። ይህ እቅድ በቀጣዩ ክፍል አብረን የምናየው ይሆናል። በሐረግ ድራማ ላይ በክፍል 74 የሚፈጠረውን ቀንጨብ አድርጌ ነግሬያችኋለሁኝ። በዚህ ድራማ ላይ ታዲያ ያላችሁን አስተያየት ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትርሱ። ይህም ቻናል ከተመቻችሁ ካላችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች
4ቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።